ንጹህ ውሃ ነው። ነገር ግን በሱ ውዱ ማድረግ አይቻልም። ንጹህ ነው ግን ውዱ ማድረግ ነጃሳ ማስወገድ በሱ አይቻልም። በሱ ውዱ የተደረገበት ምንድነው ገላ የታጠብንበት ውሃ እጣቢ ምን አላለም። ስለዚህ ውሃው ያ እጣቢ ውሃ ጧሂር ነው፣ ነጂስ ነው፣ ጧሁር ነው። እጁን ታጠበ፣ እንዲያፈሰሰው እጁን ታጠበ፣ ተግሞጠሞጠ፣ ከዛ ፊቱን ታጠበ። ፊቱን ከታጠበ በኋላ ቀጣዩ የሚታጠበው የትኛውን አካሉ ሐደስ ነው የሚያነሳው? ትንሽና ብዙ የሚባለው በእኛ አይን አይደለም በሸሪዓ። ነገር ግን ዑለማዎች ወይም ሸሪዓ እስልምና ራሱ ነቢዩ ሰለላሁ ዐለይሂ ወሰለም ያስቀመጡት የሆነ ይሄ ትንሽ ውሃ ነው፣ ይሄ ብዙ ውሃ ነው የሚባል መጠን አለ። በድሮ ሰዓት ውሃ ከሚያስቀምጡበት ባህላዊ መሳሪያዎች መካከል አንዱ በአረብኛ አልቁላህ የሚባል የእቃ አይነት አለ። ቢስሚላሂ ራህማኒ ራሂም አልሐምዱሊላሂ ረቢል ዓለሚን ወሰላቱ ወሰላሙ ዐላ ረሱሊላህ። ክቡራን የአፍሪካ ቲቪ ተመልካቾቻችን ይህ ተከታታይ የሆነ ፊቅህን በቀላሉ ሙኽተሰር ሰጊር ሙኽተሰሩ ለጢፍ በመባል የሚጠራው በኢማሙ ሻፊዒ መዝሀብ መሰረት ስለ ጠሃራ፣ ስለ ሰላት፣ ስለ ጾም፣ ስለ ሌሎችም ፊቅሃዊ ጉዳዮች የምናይበት ለልጆች ቀላል በሆነ መልኩ አቀራረብ የምናይበት የሆነ ፕሮግራማችን ነው። ተከታታዮቻችን ወላጆች ይህን ፕሮግራም የምታዩ እናንተም ትጠቀሙበታላችሁ። ልጆችም ለልጆች በሆነ መንገድ ለማብራራት ስለምጥር ቁርአን የጨረሱ ወይም የገፉ ተማሪዎች ወይም ልጆቻችሁ ኪታባቸውን ይዘው ገዝታችሁላቸው እንዲከታተሉ አደራ እያልኩኝ ባለፈው ካቆምኩበት ለመጀመር ሞክራለሁ። እንግዲህ ልጆች ባለፈው ያቆምነው ፕሮግራም ምን ላይ ነው? ውሃ በሶስት ይከፈላል። አንደኛው ውሃ ንጹህ ነው፣ ውዱ ማድረግን በሱ ይቻላል። እሱም ከሰማይ ወረደ ወይም ከመሬት የፈለቀ ማንኛውም ውሃ አለን አይደለ? ሁለተኛው የውሃ አይነት ደግሞ ንጹህ ውሃ ነው፣ ነገር ግን በሱ ውዱ ማድረግ አይቻልም። ንጹህ ነው ግን ውዱ ማድረግ ነጃሳ ማስወገድ በሱ አይቻልም። እሱም አንደኛ ምን ያሟላ ነው? አንደኛው ከንጹህ ነገር ጋር የተቀላቀለና በዛ በተቀላቀለው ነገር የተለወጠ አለን። ለምሳሌ በጆሊ ጁስ ይሄ አለች አይደል የምትገባው ዱቄቷ እንደ ጁስ ተደረገች አሲር የምትባሏ በሱ የተለወጠ ከሆነ አሁን ውሃነቱን ትቶ ቀለሙን ስለለወጠ በሱ ውዱ ማድረግ አይቻልም። ወይ ወተት ገብቶበት ወደ ነጭነት የተለወጠ ውሃም እንደዛው አይቻልም ብለናል። ለዛስ ምን መስፈርት መሟላት አለበት? 4 መስፈርቶች መሟላት አለባቸው ብለን 4 ነገሮች ከተሟሉ ውሃው በንጹህ ነገር ከተቀላቀለ በሱ ውዱ ማድረግ አይቻልም ብለን አየን። ስለዚህ አንደኛው ንጹህ የሆነ ውሃ በሱ ግን ውዱ ማድረግ የማይቻለው ውሃ ምንድነው? ከንጹህ ነገር ጋር የተቀላቀለ እና ቀለሙ ወይም ሽታው ወይ ጣዕሙ በደንብ የተለወጠ ከሆነ በሱ ውዱ ማድረግ አይፈቀድም ብለናል። ሁለተኛው ደግሞ ባለፈው ጥቂት አብራርቼላችሁ ያቆምኩት አንድ ሰው ለውዱ ማድረጊያነት ወይ ገላ ለመታጠቢያነት ወይም ነጃሳን ለማስወገጃነት የተጠቀመው ውሃ ሌላ ሰው በዛ መጠቀም አይችልም። ግን ያ ውሃ እጣቢ ግልጽ ነው አይደል? እጣቢው ውሃ ተነጅሷል ወይስ ጧሂር ነው? ተነጅሷል ወይስ ጧሂር ነው? ንጹህ ነው ወይስ ነጃሳ ነው? አንተ ውዱ አረክበትና በማስታጠቢያ አስቀመጥከው። ያ ውሃ ተነጅሷል ወይስ ጧሂር ነው? ተነጅሷል። ለምን ተነጀሰ? እስኪ በይዘህ መልስልኝ። ምክንያቱም እሱ ነጃሱን ስላስወገደበት ነጃሱ እዛው ውሃ ላይ ይቀመጣል። ውዱ ያረገበት ሰው አንተ አሁን ውዱ አረክና በማስታጠቢያ ላይ ውዱ ያረክበት ውሃ ቢጠራቀም ተነጅሷል? አልተነጀሰም። እሺ። ስለዚህ ውዱ የተደረገበት ምንድነው ገላ የታጠብንበት ውሃ እጣቢ ምን አላለም። ስለዚህ ውሃው ያ እጣቢ ውሃ ጧሂር ነው፣ ነጂስ ነው፣ ጧሁር ነው? ጧሂር ነው። ውዱ ማድረግ አይቻልም፣ ግን ነጃሳም አይደለም፣ ግን ንጹህ ነው። ንጹህ ውሃ ነው። ወላ ተሲሑ ጠሃረቱ ቢማ ቱጥሂረ ቢሂ ሚን ሐደሲን አው ነጀሲን ብለናል ባለፈው።
ሐደስን ለማንሻነት ነጃሳን ለማስወገጃነት የተጠቀምንበት ውሃ በሱ ውዱ ማድረግ ነጃሳ ማስወገድ አይቻልም። ተንቢሁን አለመጨረሻ ላይ አይደል ማስገንዘቢያ ለው አድኸለ المتوضئ يده ውዱ የሚያደርግ ሰው እጁን ቢከት بعد غسل وجهه جميعه ሙሉ ፊቱን ከታጠበ በኋላ መረተን አንድ ጊዜ ከታጠበ በኋላ أو الجنوب ወይም ጀናብተኛ ሰው ጀናባ ላይ ያለ ሰው بعد النية ጀናባይን ልታጠብ ነው ብሎ ከነየተ በኋላ في ماء دون القلتين ከሁለት ቁለተይን በታች ባለ ውሃ ሁለት ቁለተይን በሊትር ብዙ ዑለሞች ቀጣይ የምንማረው ስለሱ ሆነ እሱ ላይ አብራራዋለሁ። ከ200 ሊትር በታች ባለ ውሃ ላይ ከነየተ በኋላ ፊቱን ከታጠበ በኋላ ወይ ውዱ የሚያደርገው ሰውዬ فاغترف እጁን ከቶ ለመዝገን ነይቶ ወነወ الاغتراف ለመዝገን እንዲ አንስቼ እጄን እታጠባለሁ እንዲ አንስቼ ጭንቅላቴን እታጠባለሁ ቢል ጀናብተኛው ማለት ነው ለም يضر ችግር የለውም አለ። وإن لم ينوي الاغتراف ነገር ግን ከዛ መዘፍዘፊያ ያወጣው ውሃ ለሌሎቹን አካላቶች ለማጠብ ለመዝገን ሳይነይት ከሆነ ያወጣው صار الباقي مستعملا የቀረው ውሃ የተጠቀሙበት ውሃ ተብሎ ይቆጠርበታል። ምን ማለት ነው? ይሄን አብራራላችኋለሁ ብዬ ነበር። አንደኛ አሁን ስለ ውዱ የሚያደርገው ሰውዬ ነኝ ረያን ውዱ ሊያደርግ ነው። ውዱ የሚያደርገው በመዘፍዘፊያ ውሃ ነው። ፊቱን ታጠበ፣ ያው እጁን ታጠበ፣ እንዲህ ያፈሰሰው እጁን ታጠበ፣ ተግሞጠሞጠ፣ ከዛ ፊቱን ታጠበ። ፊቱን ከታጠበ በኋላ ቀጣዩ የሚታጠበው ቀጣይ የትኛውን አካሉ ሐደስ ነው የሚያነሳው? የእጁን ይሄንን ነው የሚታጠበው። ስለዚህ እዚህ የዚህ እጅ ሐደስ ወይም ደግሞ በዚህ እጅ ላይ መታጠብ ያለበት ከየት እስከየት ነው? ከዚህ ጥፍር እስከ እዚህ ድረስ አይደለ? እሺ ይሄን ካልን ልክ እጁን ሲከት ሁለት አይነት ሁኔታዎች ይኖሩታል። ረያን ቆይ በእጄ ውሃውን አውጥቼ እጄን ልታጠብ ብሎ ከሆነ የዘገነው፣ ስለዚህ አሁን እጁን መዘፍዘፊያው ሲከት የነየተው ምን ማድረግ ነው? ውሃውን ለመውሰድ ለመጭለፍ ነው የነየተው። ጨልፎ እጁን ከታጠበ ይሄ ችግር የለውም አሉ። ነገር ግን ይህን ሳይነይት እጁን ወደ መዘፍዘፊያው ቢከት አሉ። እጁን ወደ መዘፍዘፊያው ቢከት ገና እጁን ወደ መዘፍዘፊያው ሲከት የየትኛው ሐደስን ውስጥ ያለው ውሃ መዘፍዘፊያ ውስጥ ያለው ውሃ ያነሳዋል? እዚህ የገባው እዚህ ድረስ አይደል? እንዲህ ሲጨልፍ እዚህ ድረስ ውሃ ይነካው የለ። ስለዚህ የገባው መዘፍዘፊያ ውስጥ የገባው ውሃ መዘፍዘፊያ ውስጥ የገባው እጁ እዚህ ድረስ ያለውን ሐደስ አነሳለት ውስጥ ያለው። ይሄ ገባችሁ ነው? አሁን ይሄ ዕቃ ቢሆን ልክ እዚህ መዘፍዘፊያ ውስጥ ከት ከዚህ ጀምሮ እስከዚህ ነው አይደል መታጠብ ያለበት። እስከዚህ ያለውን ሐደስ አካሉን ውዱ ይቆጠርለታል። የቀረው ከየት እስከየት ነው ማለት ነው? ከዚህ እስከዚህ ካነሳለት ከዚህ እስከዚህ። ስለዚህ ዑለሞቹ ምን አሉ? ይሄ ሰውዬ እኮ ስለዚህ እጁን ልክ ሲከት መዘፍዘፊያ ውስጥ የተወሰነ አካሉን ውስጥ ያለው ውሃ ሐደሱን ስላነሳለት ውስጥ ያለው ውሃ ተጠቅሞበታል አሉ። መዘፍዘፊያ ውስጥ ያለው ውሃ ምን ተጠቅሞበታል? ተጠቅሞበታል። የተጠቀሙበት ውሃ ደግሞ ምን ማድረግ አይቻልም ብለናል? ውዱ ማድረግ ስለማይቻል በቃ አንተ እንዲሰከት እስከዚህ ያለውን አካል ስላጠበልክ ውስጥ ያለው ውሃ የቀረውን ለመታጠብ ሌላ ውሃ ነው እንጂ የሚያስፈልግክ መዘፍዘፊያ ውስጥ ያለው ውሃ መጠቀም አትችልም አሉ ዑለሞቹ ማለት ነው። ጥያቄውን ልድገምላችሁ ወይስ ግልጽ ነው? ግልጽ ነው ወይስ ሊደገም? ግልጽ ነው። طيب ስለዚህ አንድ ሰው ልክ መዘፍዘፊያ ውስጥ እጁን ጠልቆ ሲታጠብ ምን መነየት አለበት ማለት ነው? አሁን ይሄ ላነሳ ነው ውሃ እንጂ ለሌላ አይደለም ይበል ያሉ ዑለሞች አሉ። ሌሎች ደግሞ ዑለሞች ይሄም አያስፈልግም ብዙ ሰው ይሄ ሊያውቀው ስለሚችል ከመዘፍዘፊያ ቢያነሳ ችግር የለውም ያሉም አሉ ዑለሞች። ስለዚህ እንደ ኪታባችን ስላስቀመጠው ይግባችሁ ብዬ ነው እንጂ ብዙም ይሄ የሚያጨናንቅና ትኩረት መስጠት የሚገባው አይደለም ይላሉ ማለት ነው እዛው ዑለሞች ማለት ነው። ግልጽ ነው? ግልጽ አይደለም? طيب ስለዚህ ልጆች ንጹህ የሆነ ያዙልኝ ንጹህ የሆነ ግን ውዱ ማያስደርግ ውሃ ስንት አይነት ናቸው? ስንት ናቸው? አሁን ከቀራ ነው ስንት ናቸው? አይደለም
ውዱ አያስደርጉ ግን ንጹህ ነው። እሺ እኔ ልንገራችሁ፣ ሁለት ነው የቀረ ነው። አራትም አይደለም ሶስትም አይደለም፣ ሁለት ነው የቀረ ነው። አንደኛው የውሃ አይነት ከንጹህ ነገር ጋር ምን ያለ የተቀላቀለ በጣም ኃይለኛ የሆነ ውሃ የሚል ስም እስከሚያሳጣው ድረስ የተቀላቀለ ውሃ እና ቀለሙ ሽታውን ጣዕሙን የለወጠ ውሃ ምን ማድረግ አይቻልም? ውዱ ማድረግ በሱ አይቻልም። ንጹህ ነው ወይስ አይደለም? ግን ያጸዳል፣ ውዱ ያስደርጋል። አንደኛ። ሁለተኛ ደግሞ ሁለት ናቸው ብያቸዋል። ሁለተኛው ደግሞ ውዱ ማድረግ የማይቻለው በምን አይነት ውሃ ነው? ሌላ ሰው ለሐደስ ለማንሻነት ወይም ነጃሳ ለማስወገዳነት ምን ያለው የተጠቀመበት። ስንት አይነት ውሃ ናቸው ማለት ነው? ንጹህ የሆኑ ግን ሌላውን ጧራ ማድረግ የማይችሉ ውሃዎች ስንት አይነት ናቸው ማለት ነው? የተለወጠ በንጹህ ነገር የተለወጠና ሰው የተጠቀመበት ለውዱ ማድረጊያነት ማለት ነው። ወጥ ለመስሪያነት አይደለም፣ ለውዱ ማድረጊያነት ገላውን ለመታጠቢያነትና ነጃሳ ለማስወገጃነት ሰው የተጠቀመው ውሃ ምን ይባላል? ጣሂር። ነገር ግን ገይር ሙጠሂር አያጸዳ። ስለዚህ አልማኡ ጠሁር አለ፣ ንጹህና የሚያጸዳ ውሃ አለ። እሱ ማንኛውም ከሰማይ ወረደ ከመሬት የፈለቀ። ሁለተኛው ንጹህ ነው ግን ማጽዳት አይችልም። ምን አይነት ውሃ ነው? በንጹህ ነገር የተለወጠ እና በንጹህ ነገር ቀለሙ የሽታው የጣዕሙ የተለወጠ በደንብ ማን የተለወጠ ከሆነና ሰው የተጠቀመበት ለውዱ ማድረጊያ ለገላ መታጠቢያ ውሃ አለ። ቀጣይ ሶስተኛ የውሃ አይነት አለ ብያችሁ ነበር። ያ ውሃ ምን አይነት ውሃ ነው? ነጂስ ውሃ አው ሙተነጂስ፣ የተነጀሰ ውሃ። የተነጀሰ ውሃ የተነጀሰ ውሃ የሚባለው ምን አይነት ነው? ፈስሉን ልዩ ርዕስ ነው አለ ኪታባችን። ስለዚህ አንድ ከዛ በፊት ስለተነጀሰ ውሃ ከመነጋገራችን በፊት አንድ ውሃ መቼ ነው ሰው የተጠቀመበት የሚባለው? አራት ነገሮች ሲሟሉ ነው። ለምሳሌ እሱ ውዱ ያረገበት ውሃ እጣቢው ማለት ነው። እሱ ውዱ ያረገበት እጣቢውን እኔ መቼ ነው ውዱ ማድረግ የምከለከለው ከተባለ አራት መስፈርቶች ሲሟሉ ነው። አንደኛ እሱ ውዱ ያነሳበት መሆን አለበት። ሐደሱን ያነሳበት መሆን አለበት። ወይም አንድ ሰው ምኑ ያነሳበት መሆን አለበት? ሐደሱን ወይም ነጃሳ ያስወገደበት መሆን አለበት። እዚህ ተቃራኒ ያለ እንዲህ ኡስታዝ ካላችሁኝ፣ አዎ ለምሳሌ ረያን ውዱ አለው። ምን አለው? ውዱ አለው። ድጋሚ ለምን ውዱ አላረግም አለና ድጋሚ ውዱ ቢያረግና ያ ድጋሚ ውዱ ያደረገበት ውሃ አጣቢ እኔ ባረግበት ችግር የለውም። የዛኔ ሰው የተጠቀመበት አይባልም። መቼ ነው ድጋሚ ውዱ ማድረግ የማይቻለው? በአንድ እጣቢ ውሃ አንድ ሰው ውዱ ባረገበት ድጋሚ ውዱ ማድረግ የማይቻለው መቼ ነው? ያ ውዱ ያረገው አካል ሐደሱን ምን ያለበት ያነሳበት። ድጋሚ ውዱ ያለው ድጋሚ የሚያረግ ሰው ሐደሱን አንስቷል? አላነሳም። ጀደደው ነው፣ ውዱን አደሰው፣ ድጋሚ ያደረገ ነው የሚባለው። ስለዚህ ይሄ ሰው ድጋሚ ውዱ ያደረገበትን እጣቢ እኔ ድጋሚ ደግሞ ረያን ባጠበበት ውዱ ባረገበት ብታጠብ ምን አይባልም? ውሃው ሙስተዕመል ወይም ሰው የተጠቀመበት ውሃ አይባልም ማለት ነው። ወጣችኋል? አንደኛ። ሁለተኛ ረያን የተጠቀመበት ውሃ ትንሽ ውሃ መሆን አለበት። ትንሽ ውሃ እንደምሳሌ ነው ረያን እየተጠቀምኩኝ ያለሁት፣ ትንሽ ውሃ መሆን አለበት። ለምሳሌ 200 ሊትር እና ትልቅ ባህር ላይ ሂዶ እንዲህ የታጠበ ወደ ባህሩ ተመልሶ ቢገባው ውሃ እኔ እሱ የታጠበበት ቦታ ላይ ተመልሼ ብታጠብ ችግር የለውም። ውሃው የዛኔ ምንድን ነው ብዙ ስለሆነ አንድ ሰው ውዱ አድርጎበት ሌላም ሰው እዛ ቦታ ላይ ውዱ ቢያረግ ችግር የለውም ማለት ነው። ግልጽ ነው? ግልጽ አይደለም? ሶስተኛ አንድ ዕቃ አንድ ውሃ መቼ ነው ሰው የተጠቀመበት የሚባለው? ከአካሉ ሲለያይ ነው። ለምሳሌ ረያን ልክ ፊቱን ውሃ ይዞ ሲታጠብ ግንባሩ ላይ ታጥቦ አገጩ ላይ የሚታጠበው ከግንባሩ የወረደው ውሃ ከሆነ ችግር የለውም። ግን ከግንባሩ የታጠበውን አጠራቅሞ ተመልሶ በዛ ውሃ እጁን ቢታጠብ አይሆንም። ብዙዎቻችንም የምናደርገው እኮ እንደዛ ነው። ውሃ እንዲንይዝና ምንድን ነው የምናደርገው? እንዲህ አድርገን ከግንባራችን የሚፈሰውን ሌሎቹንም እናጥብበታለን አይደለ? ከግንባር የጀመርን ከሆነ ከእጅ የጀመርን ከሆነ እንዲህ እያጠብን ነው የምንሄደው። ይሄ ችግር የለው። ነገር ግን በቀኝ እጁን የታጠበበትን ምኑን መታጠብ አይችልም ነው? ግራውን መታጠብ አይችልም ነው እንጂ አንድ አካልን በአንድ ውሃ ቢታጠብ ሰው የተጠቀመበት ውሃ
አይባልም። ግን ራስህ ብትሆን ራሱ ቀኝ እጅን የታጠብከውን ግራህን የታጠብክበትን እግርህን ብትታጠብ ይሄ አይሆንም። ገብታችኋል? መቼ ነው ችግር የሌለው? አንድ ውሃ አንድ አካልን ብናጥብበት ችግር የለው። ገብታችኋል? طيب አራተኛውና የመጨረሻው ምንድነው? አሁን የጠቀስነው ሲዘግን ምን መዝገን አለበት? ሐደስ ማንሳት ሳይሆን ልዘግን ብሎ ላጥብበት ብሎ ማንሳት አለበት ያልነው ነው። ከረፍት መልስ ስንመለስ ደግሞ ስለ ተነጀሰ ውሃ ምንነት የምንማር ይሆናል። ክቡራን የአፍሪካ ቲቪ ተመልካቾቻችን እያየን ያለነው የውሃ አይነቶችን ነው በዝርዝር ልጆች በቀላሉ እንዲረዱ አድርጌ ለማቅረብ እየጣርኩኝ ነው። አላህ Subhanahu Wa Ta'ala ግንዛቤውን ከፍቶለት የተረዳ ሰው አልহামዱሊላህ። ነገር ግን ከዛ ውጪ የኔ ማብራሪያ ደግሞ እጥረት ካለበት ደግሞ አካባቢያችሁ ላይ ያለውን ኡስታዞች በመጠየቅ ደግሞ የበለጠ እንዲገባችሁ ለማድረግ ጥረት እንድታደርጉ አደራላለሁ። ከረፍት መልስ ስንመለስ የምንቀጥል ይሆናል። ሳትርቁ ጠብቁ። ቢስሚላሂር ረህማኒር ረሂም። ክቡራን የአፍሪካ ቲቪ ተመልካቾቻችን ከረፍት መልስ እያየን የነበረው የውሃ አይነቶችን ነው። አንደኛው በባለፈው ፕሮግራማችን ንጹህና ውዱ ማድረግም የሚቻልበት ውሃ ምን አይነት ነው የሚለውን አይተናል። ዛሬ ደግሞ ንጹህ ነው ነገር ግን ውዱ ማድረግ በሱ ገላ መታጠብ በሱ የማይቻለው የውሃ አይነት ምን አይነት ነው ብለን እሱን አይተናል። ሶስተኛው የሚነጀስ ውሃ የሚለውን ደግሞ አሁን እናያለን። ፈስሉን ልዩ ርዕስ ነው አለ ኪታባችን። ወየጁሱል ማኡል ቀሊል ትንሽ ውሃ ይነጀሳል። ልጆች ትንሽና ብዙ የሚባለው በእኛ አይን አይደለም በሸሪዓ። ነገር ግን ዑለማዎች ወይም ሸሪዓ እስልምና ራሱ ነብዩ ሰለላሁ ዐለይሂ ወሰለም ያስቀመጡት የሆነ ይሄ ትንሽ ውሃ ነው ይሄ ብዙ ውሃ ነው የሚባል መጠን አለ። በድሮ ሰዓት ውሃ ከሚያስቀምጡበት ባህላዊ መሳሪያዎች መካከል አንዱ በአረብኛ አልቁላህ የሚባል የእቃ አይነት አለ። ልክ እንስራ ይመስላል። ስለዚህ ያ እቃ ሁለት አንዱ እቃ ምን ይባላል? አልቁላህ አይደል? ሁለት ሲሆን በአረብኛ ምን ይባላል? ቁለተይን ይባላል። ሁለት ምኖች ሁለት ቁላህ። ለምሳሌ ሮቶ ከሆነ አንድ ሮቶ ሁለት ሮቶ እንደምንለው ግልጽ ነው። አንድ ባሊ ሁለት ባሊ እንደምንለው ዛሬ ላይ። ስለዚህ በሸሪዓ ነብዩ ሰለላሁ ዐለይሂ ወሰለም اذا كان الماء قلتين لم يحمل الخبث አሉ። ውሃ ሁለት ቁላህ የሚደርስ ሁለት እንስራ ብንለው በአማርኛ ያው እንስራ ጋር ይመሳሰላል ሳልኳችሁ የሚሞላ ከሆነ አንድ ውሃ ቢሰፈር በእንስራ በቁላህ በሚባለው እንስሳ ቢለወጥ ሁለት የሚሞላ ከሆነ ይሄ ብዙ ውሃ ነው አሉ ነብዩ ሰለላሁ ዐለይሂ ወሰለም። ነጃሳ ቢያርፍበትም ችግር የለውም አሉ። ግልጽ ነው። ነገር ግን ከሁለት ቁላህ በታች ከሆነስ ምን ይባላል? ብዙ ውሃ ወይስ ትንሽ ውሃ ይባላል? ግልጽ ነው። ግልጽ አይደለም። ስለዚህ ትንሽ ውሃ የሚባለው ከምን ያነሰ ነው? ከሁለት ቁላህ። ብዙ የሚባለውስ ሁለት ቁላህና ከዛ በላይ የሆነ። ግልጽ ነው። ግልጽ አይደለም። ገብታችኋል? ዑለሞች ከዛ በሊትር እንለውጠው አሉ። ስንት ሊትር ይሆናል? በድሮ ሰዓት ነው ይሄ መሳሪያ ያለው። በሊትር ስንት ይሆናል? ብዙ አይነት በተለያዩ ኪታቦች ብዙ አስተያየት ሰጥቷል። አንዳንዱ 186 ሊትር ነው ሁለት ቁላህ በሊትር ሲለወጥ ያሉ አሉ። አንዳንዱ 200 ያሉ አሉ። አንዳንዱ 206 ሊትር ያሉ አሉ። 204 ያሉ አሉ። የተለያዩ ሊትሮች ተጠቅሰዋል። ለጥንቃቄ ግን 204 200 አካባቢ ብናረገው የተሻለ ነው። ለጥንቃቄ ሲባል የተለያየ አስተያየት ስለሰጡ ዑለሞች ማለት ነው። ግልጽ ነው። ግልጽ አይደለም። ስለዚህ ትንሽ ውሃውን ስንት ነው ማለት ነው በሊትር? ጥንቃቄውን ይዘን 204 ሊትር ብንል ትንሽ ውሃ ከ204 በታች፣ ብዙ ውሃ ደግሞ የሚባለው ከ204 ወይም ከ206 200 በላይ የሆኑት ደግሞ ምን ይባላሉ? ብዙ ውሃ ይባላሉ። አሁን ትንሽና ብዙ ውሃ ገብቷቸዋል። ወየንጁሱል ማኡል ቀሊል ትንሽ ውሃና ወገይሩሁ ከትንሽ ውሃ ውጪ ያለ ሚነል ማኢዓት ፈሳሽ ነገሮች ከውሃ ውጪ ያሉ ፈሳሾች። ከውሃ ውጪ ያለ ፈሳሽ እስኪ የሚነግረኝ? ዘይት፣ ማር፣ ወተት፣ የቀለጠ ቅቤ የመሳሰሉት
ምን ይባላሉ እነሱ? ከውሃ ውጭ ያሉ ፈሳሽ ነገሮች። ስለዚህ ወየንጁሱል ማኡል ቀሊል ትንሽ ውሃና ማለትም ከ200 ሊትር በታች ያለው ውሃና ወገይሩሁ ሌሎችም ሚነል ማኢዓት ከውሃ ውጭ ያሉ ፈሳሽ ነገሮች ይነጀሳሉ። ቢውቁዕ ነጃሳ ሌሎች ከውሃ ውጭ ያሉ ፈሳሽ ነገሮች ሲባል 500 ሊትርም ቢሆኑ 400 ሊትርም ቢሆኑ ውሃ ብቻ ነው መቼ የሚነጀሰው? ትንሽ ውሃ ያልነው ማለት ነው። ያዙልኝ። ወየንጁሱ ይነጀሳል አልማኡል ቀሊል ትንሽ ውሃ ከ200 ሊትር በታች ወገይሩሁ ሌላ ከውሃ ውጭ ያለም ፈሳሽ ይነጀሳል። ሚነል ማኢዓት ፈሳሾች ይነጀሳሉ። ቢውቁዕ ነጃሰቲ ነጃሳ በማረፉ ፊህ ውስጡ ነጃሳ አንድ ጠብታ ነጃሳ ርፍ ካለ ያ ነገር ምን ብሏል? ተነጅሷል። ለምሳሌ 150 ሊትር አለክ አንድ ጠብታ ሽንት አረፈበት ያ ውሃ ተነጅሷል ወይስ አልተነጀሰም? ተነጅሷል። ለምን? ትንሽ ውሃ ስለሆነ ከዛ ከጠቀስነው ሊትር በታች ስለሆነ። 500 ሊትር ዘይት አለ ነጃሳ ካረፈበት ይነጀሳል አይነጀስም? ትንሽ ነጃሳ አይነጀስም? ምን ብያችሁ ነበረ? ትንሽ እና ብዙ የሚባለው ለማን ብቻ ነው ብያችኋለሁ? ለውሃ። ከውሃ ውጭ ያሉት ቢበዙ ራሱ ነጃሳ ካረፈባቸው ምን ይሆናሉ? ይነጀሳሉ። 400 ሊትር ወተት ይሁን 250 ሊትር ይሁን ወተቱ ማሩ ነጃሳ ብቻ ጠብታ ነጃሳ ካረፈበት ምን ይላል? ውሃስ? ውሃ ትንሽ ነው ብዙ ነው የሚለውን እናያለን። ውሃ ሲጋ ስንመጣ ትንሽ ነው ብዙ ነው የሚለውን እናያለን። ወየንጁሱል ማኡል ቀሊል ትንሽ ውሃ ይነጀሳል። ከ200 ሊትር በታች ያለ ውሃ ይነጀሳል። ወገይሩሁ ከውሃ ውጭ ያለ ሚነል ማኢዓት ፈሳሾችም ይነጀሳሉ ምንም ሊትር ቢሆኑ ቢውቁዕ ነጃሰቲ ነጃሳ በማረፉ ፊህ ውስጡ ነጃሳ በማረፉ። ይሄ አብዛኛው ዑለሞች አቋም ነው። ሰዋኡን ገየረትሁ ያ ነጃሳ ጣዕም ሽታ ከለሩን ቢለውጠውም አም ለም ቱገይርሁ ባይለውጠው የነጃሳው ጣዕም ሽታ ከለር ቢለወጥም ባይለወጥም ነጃሳ አንድ ጠብታ እርፍ ሲል ያ ትንሽ ውሃ 150 ሊትር 100 ሊትር ውሃው ነጃሳ በማረፉ ምን ይሆናል? ምን ይላል? ይነጀሳል። ገብታችኋል? አልገባችሁ? ስለዚህ ባሊ 50 ሊትር ባሊ ውሃ ውስጥ ነጃሳ ቢያርፍበት ወይ ውሻ መጥቶ ቢልሰው ወይም ደግሞ የመሳሰሉት ቢያርፍበት ነጃሳ ይነጀሳል አይነጀስም? ይነጀሳል። ሮቶ አለ 200 ሊትር ወይም ትልቁ በርሚል አለ ባለ 200 ሊትሩ ነጃሳ ጠብ ቢልበት ይነጀሳል አይነጀስም? አይነጀስም። ለምን? ያ ውሃ ምንድነው? ብዙ ስለሆነ። ገብታችኋል? طيب ግን ነጃሳ መካከል የሚያርፉ ውሃ ውስጥ የሚያርፉብን ነጃሳዎች መካከል በሸሪዓ በጣም እነሱን መከላከል ስለሚከብድ አፉ የተባሉ ነጃሳዎች አሉ። ምን የተባሉ? አፉ ይቅር የተባሉ ነጃሳዎች። ምን አለ ኪታባችን? ወዩዕፋ ይቅር ይባላል። ቢያርፍበትም ችግር የለውም ይቅር ይባላል። አኒል የሲሪ ትንሽ ካረፈበት ሚነ ሸዓሪ ነጂስ ነጃሳ ጸጉር ካረፈበት ውሃችን ላይ ነጃሳ ጸጉር ካረፈበት ውሃችን ላይ አፉ ይባላል። ለምሳሌ ሳይታረድ ሸሪዓዊ እርድ ሳይታረድ የሞተ እንስሳ ሸሪዓዊ እርድ ሳይታረድ የሞተ እንስሳ ጸጉሩ ትንሽ ጸጉር ቢያርፍበት ውሃችን ላይ ምን አይለው? አይነጀስም። ራሳችን ወስደን ከተነው አይደለም፣ በራሱ በኖ ሊሆን ይችላል የመሳሰሉት መጥቶ ቢያርፍበት ችግር የለውም። ገብታችኋል? ወከዛሊክ እንዲሁ በስንጋልባቸው ቢነኩን ግልጽ ነው፣ ችግር የለውም። ወዓኒል መይተቲ እንዲሁም መይታ ማለት በራሱ ሰዓት የሞተ እንስሳ። ምን አይነት እንስሳ? አለቲ ላ ነፍሰ ለሃ አይ ላ ደመ ለሃ ደም የሌላት እንስሳ ሳኢላ የሚፈስ ደም የሌላት እንስሳ የሞተች ውሃ ውስጥ ብታርፍብንም ምን አይልም? ውሃው ምን አይሆንም? አይነጀስም። መይታ ወይም ሳይታረድ የሞተ ሸሪዓዊ እርድ ሳይታረድ የሞተ ነጃሳ ነው። ነገር ግን ለምሳሌ ዝንብ መጣችና ውሃችን ውስጥ ውዱ ማረጊያችን ውሃ ውስጥ ገባች።
ከዛ ውሃው ስለገባች ሞተች እዛው ስትሞት እሷ ምን ነበረች ነጃሳ ነበረች ስትሞት እዛው ነገር ግን ተነጅስብናለች ውሃውን አትነጅስም ለምንድን ነው የማይነጅሰው በሸሪዓ እነዚህ ነፍሳቶችን ፈሳሽ ደም የሌላቸው እንደ ትንኝ ንብ የመሳሰሉ እንስሶችን በራሳቸው መጥተው ውሃዎቻችን ውስጥ የመግባት እንትናቸው ሰፊ ነው ልከላከላቸው ብትልም አትችልም ስለዚህ ሸሪዓ ይሄ የሰው ልጅ መከላከል የማይችላቸው እንደዚህ አይነት ነጃሳዎችን ምን አደረገ አፉ የተባሉ ይቅር የተባሉ ናቸው ብሎ ሸሪዓ አስቀመጠልን ማለት ነው ማስረጃው ምንድነው ነብዩ ሰለላሁ ዐለይሂ ወሰለም ዝንብ መታ ውሃ የምትጠጡት መጠጥ ላይ ብታርፍባችሁ ወደ ውስጥ ከተቷታሉ እንዲያውጣታችሁ ጣሏት ሳይሆን ያሉት ወደ ውስጥ ዝፈቋት አሉ ከዛስ አውጣታችሁ ጥላችሁ ከፈለጋችሁ ጠጡት አሉ ለምን ምክንያቱም ዝንብ ሁለት ክንፍ አላት አንዱ ክንፏ በሽታ ተሸክሟል አንዱ ክንፏ የዛ በሽታ መድኃኒት አለ ነብዩ ያሉት ሰለላሁ ዐለይሂ ወሰለም ስለዚህ ልክ ስታርፉል የምታርፈው በሽታ ባለው ክንፏ ነው ስለዚህ ስታርፍ ያንን በጣም በቃ ይሄንንማ አጣጥሜ ነው የምጠጣው ይልክ ያለውን መጠጥ ላይ መታ ስታርፍ በለ መድፋት ካልፈለክ ወደታች ስታረጋት ስትንፈራፈር መድኃኒቱንም ውስጡ መድኃኒቷንም ትከታለች ስለዚህ አውጥተህ ጥለህ የዛኔ መጠጣት ከፈለክ ነው ያልኩት ከፈለክ ጠጣ ግን የግዴታ ጠጣ አይደለም ያሉት ከፈለክ ግን ብትጠጣ አትጎዳም አብሽር ባክቴሪያ ምናምን አትጠቃም ብለው ማን ሰጡ ማለት ነው እንትኑን ነብዩ ሰለላሁ ዐለይሂ ወሰለም እንዴ ታዲያ ዝንብ ስትሞት ውስጥ ትነጅስ የለ አይ እንደማይነጅስማ ነብዩ ጠጡት ብለው ስላረጋገጡ ፈሳሽ ደም የሌላቸው እንስሶች ውሃችን ውስጥ ሲያርፉ ምን አይሉትም እዛ ከሞቱ አይነጅሱትም ወነጃሰቲ ነጃሳዎች التي لا يدركها የማያያቸው አጠርፉ አይናችን የማያያቸው የሆኑ ነጃሳዎች ለምሳሌ ዝንብ ሽንት ቤት ላይ ካካ ላይ አርፋ መታ ልብሳችን ላይ ውሃችን ላይ ብታርፍ ባትሞትም ማለት ነው ብታርፍ በእግሯ ተሸክማ የመጣችው ነጃሳ እናየዋለን አናየው ሸሪዓ ጥንጥዬም ብትሆን አተም የምታክል ነጃሳም አፏ ይባልም ቢባል የሰው ልጅ ውሃው በሙሉ ሊቸገር ነው በየትኛው ይሄ ተነጅሶ ይሁን ልትቸገር ነው ስለዚህ ሸሪዓው ምን አለ በአይንህ ማታየው የሆነ ነጃሳ ምን የተባለ ነጃሳ ነው ማዕፉ አፉ የተባለ ነጃሳ ነው ችግር የለው ግልጽ ነው እውነታው እኮ የነጃሳ ትንሽ የለውም ነበር አይደለ ግን ይሄ አይናችን መለየት ስለማይችል ምን የተባለ ነጃሳ ሆነ ውሃችን ላይ ቢያርፍ አፉ የተባለ ነጃሳ ነው ወመንፈذ الطير والفأر የአይጥና ፈእር ማለት አይጥ ነው والطير طير ደግሞ በራሪዎችና ወፍ ምናምን መንፈذ ይሄ መቀመጫቸው ቀዳዳ ላይ ካካ ሲያወጡ የሚቀር ነጃሳ ለነሱ መቼም እስቲንጃ አድርጎ አትላቸውማ እነሱ መቀመጫቸው ላይ የሚኖረው ካካ ውሃችን ላይ መተው እርፍ ሲሉ ውሃ ሊጠጡ ወፎች እርፍ ሲሉ በጭራቸው ምናምን ያንን ቦታ ያን የተነጀሰ መቀመጫቸው አካባቢ ውሃው ከነካው ተነጅሷል አይባልም ምክንያቱም ብዙ ጊዜ ካያችሁ በራሪዎች እኛ ባስቀመጥነው ነገር ላይ ውሃ ሲጠማቸው ምን ይላሉ መተው አርፎ ይጠጣሉ ልከላከል ብትል በራሪዎችን አትችልም ስለዚህ ሸሪዓ ይሄ ከሰው ልጅ ቁጥጥር ውጪ ስለሆነ ይሄም የነጃሳ አይነት ምን ያለ ነው አፉ የተባለ ይቅር የተባለ ነጃሳ ነው እየገባችሁ ነው አፉ የተባሉት ምን አይነት ናቸው ማለት ነው ሁሉንም ስናያቸው የሰው ልጅ ልከላከላቸው ቢል ልከላከላቸው የሚከብዱ ናቸው ሁሉ ወልየሲሪ ትንሽ ሚን ጉባሪ ሲርጂን ማለት የድሮኛ ማገር ነበር ቆሻሻ ገንዳ የሚባል ይሄ ሰው ልጅ ካረደ በኋላ ፈርስ ምናምን ይሄ በጎች ምናምን የሚጣሏል አይደለ እሱን እየወሰዱ የሚጥሉበት ከዛዛ ብዙ ይቆይና ወደ ምንነት ይለወጣል ቀስ በቀስ ወደ አፈርነት ይለወጣል ያ የተለወጠው ወደ አፈርነት የተለወጠው ግልጽ ነው ወደ አፈርነት የተለወጠው ያው ነጃሳው አይደለ ወደ አፈር የተለወጠው ከዛ አንተ ስታልፍ የዛ አፈር አቧራው በኖብክ ሰውነትህንና ልብስህን ቢነካክ ትንሽ ከሆነ ይነካክ ችግር የለውም ነጃሳው ነው ወደ አፈርነት የተለወጠው ፈርሳቸው የስሶቹ ምናምን ምክንያቱም አቧራ ልቆጣጠር ማለት ይቻላል አይቻልም ስለዚህ እሱን ከነካክ ችግር የለውም ጉባሪ ሲርጂን ገባችሁ طيب وسؤر الهرة የድመት ትራፊ ውሃ ማለትም
ድመት አንዳንዴ ካስቀመጥንላት መታ ምን ትላለች? ትጠጣለች። የድመት ትራፊ ውሃ ማለት የጠጣችው ውሃ አለቲ አከለት ነጃሰተን ነጃሳ የበላች ድመት ነጃሳ የበላች አይጥ ለምሳሌ በልታ ውሃ ሲጠማት ደግሞ መታኝ ያስቀመጥነው ውሃውን ጠጣች። ግልጽ ነው። አሁን ይኸውላችሁ ወሱሪል ሂራ የድመት ትራፊ ምን አይነት ድመት? አለቲ አከለት ነጃሰተን ነጃሳ የበላች ነጃሳ አይጥ ከበላች በኋላ ثم غابت ከዚያም ከቤት ወጣ ወይም ከበላችበት ቦታ ራቅ አለች ዘመነን የተወሰነ ወቅትን ራቅ አለች። واحتمل ولوغها ከዛስ ባለቤቱ የውሃው ባለቤት واحتمل ولوغها ድመቷ መጠጣቷ የሚመች ሆነ። واحتمل የሚመች ሆነ ولوغها መጠጣቷ የሚመች ሆነ في قلتين من الماء ሌላ ቦታ ሄዳ 2 ቁለተይን የሞላ ወይም ደግሞ 200 ሊትር የሞላ ውሃ ላይ ጠጥታለች የሚል ነገር ካስመቸ መታ ተመልሳ የኛን ደግሞ ሌላ በመዘፍዘፊያ ምናምን ያስቀመጥነው ብትጠጣ ችግር የለውም። ስለዚህ ድመትን በሁለት አይነት መንገድ ነው የምናየው ማለት ነው። አንደኛኛ አካባቢ ለምሳሌ ትልቅ ሮቶ ወይም ወንዝ ካለ ድመቷ አይጥ በልታ ከዛ ሂዳ ከዛ ወንዝ ጠጥታ ተመልሳ መታ እኛ ያስቀመጥነውን መዘፍዘፊያ ውሃ ውስጥ ከጠጣች ችግር የለውም ማለት ነው። ግልጽ ነው፣ ግልጽ አይደለም? ነገር ግን እንደዚህ አይነት 200 ሊትር እና ከዛ በላይ አይነት ውሃ ከሌለና ቀጥታ አይጥ በልታ ያየናት መታ ደሟ አፏ በደም ተለውሶ መታ ከዛ ካስቀመጥነው መዘፍዘፊያ ውስጥ ውሃ ብትጠጣ ይዛኔ ይነጀሳል። ያ ውሃ ወይስ አይነጀስም? ይነጀሳል። ምክንያቱም ሂዳ በሌላ ውሃ 2 ቁለቴን የሞላ ውሃ ጠጥታ አይደለም እኛ ጋር መታ የጠጣችው። እያየናት አይጥ በላች መታ ምን አለችው? ጠጣችው። ይዛኔ ይነጀሳል። እያለን ያለው ኪታቡ ምንድነው? ድመት ነጃሳ በልታ ከዛ በኋላ ራቅ ብላ 2 ቁለቴን የሞላ ሰፊ ውሃ ላይ ጠጥታ ተመልሳ መታ ትንሽኛ ያስቀመጥነውን የመዘፍዘፊያ ውሃ ብትጠጣ የዛኔ ችግር የለውም ነው እያልን ያለው። ገብታችኋል? ሌሎችም የነጃሳ ህጎችን እምናይ ይሆናል። ከዚህና ሌሎቹንም ጨምረን ደግሞ በሚቀጥለው ፕሮግራም የምናይ ይሆናል። ጥያቄም በሚቀጥለው ፕሮግራም ጠይቃችኋለሁ። ክቡራን ተመልካቾቻችን የዛሬው ፕሮግራማችን እዚህ ጋር ይጠናቀቃል። የከበዳችሁ ነገር ካለ አካባቢያችሁ ላይ ያሉ ዑለሞችን ሄዳችሁ በመጠየቅ እዚህ ጋር ስንቀራ አልገባንም ብላችሁ በመጠየቅ ትምህርቱን ተከታተሉ። የዛሬው ፕሮግራማችን ግን እዚህ ጋር ይጠናቀቃል። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።